የሆነ ሰው አንቺ ግልጽ በሆንሽለት ልክ ያም ሰው ለአንቺ ግልጽ ሊሆንልሽ ይገባል። ገባሽ? አንቺ የዋህ በሆንሽለት ልክ ያ ሰው እንደ ሞኝነት እያየው ከሆነ ከባድ ነው። እኔ አሁን እሱ ግልጽ መሆን አለበት ነው። ገባሽ? አንቺ አሁን የዋህነት ዝም ሰላልሽ ነገሮች በዛ መንገድ ማለፍ የለባቸውም። ግን አንዳንዴ እንትን ማለት ማጣት ማትፈልጋቸው ሰዎች አሉ ይመስለናል። አሁን በቦታው ስላልሆነን ይመስለናል። ይኸውልሽ በታይሙ ያ ሰው አንቺን ላለማጣት ሊዋሽሽ ይችላል። ገባሽ አይደለም? አንቺ ከህይወቱ በላይ አንቺ የምታስፈልጊው አይነት ሰው ልትሆኚ ትችያለሽ። አዎ እንደዚህ ሆኖ እንደዚህ አድርጎ ምናምን ማለት አልፈልግም። መረዳት እፈልጋለሁ። እረዳሃለሁ። ንገር፣ አስረዳኝ ማለት እየተፈጠረ ያለውን ነገር ያው ስለ ቪዲዮ በእርግጠኝነት ታውቃለህ ብዬ አስባለሁ። ስላለው ቪዲዮ በእርግጠኝነት ታውቃለህ። አንዳንዱን ነገር ይሄውልሽ ይሄ እንዲህ ነው እንዲሆኖ ነው ምናምን እንድትለኝ እንድታስረዳኝ ነው የምጠብቀው። ምክንያቱም እውነቱ አንተ ጋር ነው ያለው። ስለዚህ እኔ ባየሁት ነገር ቢኒ እንዲያርጎ ምናምን ብዬ አንተን ጆጅ ማድረግ አልፈልግም። ስለዚህ እንደዚህ ስለሆነ እንድታስረዳኝ ነው እድል የምሰጥህ። ትክክለኛ ቪዲዮ እኮ የተቀረጸ ቪዲዮ ነው ያየሁት። እንደውም ቢኖርስ ቪዲዮ ቢኖርስ ማለት በቃ ያለፈ ታሪኬ ቢሆን ሲያ ነገር ምንም ማስረዳሽ ነገር የለም። እንዴት ማለት በቃ ማለት ምን እንዳየሽ አላውቅም። አንደኛ ነገር ማለት ነው። እና እኔን የሚያሰጋኝ የሚያስፈራኝ አንቺን ማስረዳበት ምንም አይነት እሱ እንደሚያወራው አይነት ምንም አይነት ነገር እኔ ምንም የለም። እንድታሚኝ ብቻ ነው የምፈልገው ማለት ነው። ዝም በል አታናደኝ። እኔ ደሜ እንዲፈላ አታድርግ ማለት ነው። ቴሌግራም ላይ ተልኮልኛል እኮ ምንድን ነው ቴሌግራም ላይ የሚላክ? የኔ ነኝ መቼም ሄለን አይደለችም ማለት ሄለን አይደለችም። ሰላም ሰላም ሰላም፣ እንዴት ናችሁ? እና የተከበራችሁ ቤተሰቦቼ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁ ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። እኔም አለሁኝ ደህና ነኝ አለሁ። ምንም አልሆንኩም። አይዟችሁ። ብዙዎቻችሁ ያው ብዙ ነገር ስትሉ ነበረ። ለሁላችሁም በጣም ነው የማመሰግነው። በሁሉም ነገር ማለት ምንም ነገር በህይወቴ ሲፈጠር አይዞሽ አለን በርቺ ስለምትሉ አመሰግናለሁ። ያው እንግዲህ እኔም ብዙዎቻችሁ ብዙ ምክር ሰጣችሁኛል፣ ብዙ አድቫይስ አድርጋችሁኛል። ያው እንግዲህ ቢያንስ እኔ ባላየሁበት ጎን ነገራቶችን እንዳይ አድርጋችሁኛል። ማለት የዛሬ ቪዲዮ ለሱ ትልቅ ቦታ ስላለኝ እና ለእናንተም ክብር ስላለኝ ነው የዛሬውን ቪዲዮ የምሰራው እና ምክራችሁንም ሰምቼ ተቀብዬ እሺ ብዬ ነው ዛሬ የመጣሁት። ያው ብዙዎቻችሁ ብዙ ነገር ብላችሁኛል እና ያላችሁኝም ነገር ያው ነገራቶችን በአንድ መንገድ ብቻ እንዳትወስጂ፣ በብዙ መንገድ ለመረዳት ሞክሪ። ያ ነገር ሜቢ ምክንያት ሊኖረው ይችላል፣ ያለፈ ታሪኩ ሊሆን ይችላል ብላችሁኛል። ሁላችሁም የራሳችሁን አስተያየት ሰጥታችሁኛል። ያው እኔም ጋር ያሰብኩት ነገር አለ። ያው እንደዛም እንዳላስብ ያደረገኝ ነገር አለ። እንደዛም ደግሞ ለዓለም ይሄ ምንድን ነው የድሮም ነገር ነው ብዬ ላስብ ያልቻልኩበት የሆነች ምክንያት ስላለች ነው። እና ያው ቪዲዮውንም ደግሞ አታውጣው ያልኩት ደግሞ ያው ነገ ላይ ማለት ኖርማል ነገር ሆኖ ነገ ላይ እሱንም ስም ማሰጠት ምናምን አልፈልግም፣ ለኖርማል ነገር ማለት ነው። ምክንያቱም ኖርማል ነገር ሊሆን ይችላል አይደለ? ነገ ላይ አይመስልም ማለት ምንም ሆኖ ላይ ይገኝ ይችላል ያ ነገር። ስለዚህ ያንን ነገር ሳላጣራ እኔ ያንን ነገር ሚዲያ መበተን ይሄ ጀብድም ጥሩም አይደለም፣ ጀብድም አይደለም፣ ተወዳጅም አያስደርግም ማለት ምንም ጥቅም የለውም። እሱን ስላስጠላው እኔ የምጠቀመው ነገር ምናምን የለም ምንም ማለት ነው። ሁሉም የሚያደርገው የሆነ ምክንያት ይኖራል የራሱ ምክንያት። እኔም እሱን ነው ዛሬም ደግሞ ደውዬ ጠርቼዋለሁ። በእርግጥ ትንሽ እንትን ለማለት እንትን ብሎ ነበረ ላለመምጣትም ምናምን አምታቱ ነበር። አላውቅም ምክንያት ይኖረዋል ለዚህም ማለት ነው። እንደዛ ብሎ ነበረ። ግን ደግሞ በስተመጨረሻ ደግሞ አምኖልኝ ምናምን እመጣለሁ ብሎኛል። ስለዚህ ያለውን ነገራቶች በደንብ እንዲያስረዳኝ
የተፈጠረውን እያንዳንዱን ነገር እንዲያስረዳኝ እንዲነግረኝ እፈልጋለሁኝ በደንብ ማለት ነው። እና አላቅም እኮ ነገራቶች ከባድ ናቸው። እንጃ እኔ አላቅም። ሁሌ ወደ ግራ ምናምን ይሄዳሉ ያሰብናቸው ነገራቶች ሁሌ ባሰብናቸው መንገድ ልክ አይሄዱም። በተለያየ መንገድ ራሳቸው በፈለጉት ይጓዙብናል። አንዳንዴ ሰው ለማስተካከል መሞከር ነው ምንችለው። ሌላ ምንም ማድረግ የምንችለው ነገር የለም። ለማስተካከል የሆነ አለ አይደለ ጊዜ እያለን ማስተካከል እየቻልን ያንን ነገር ሳናስተካክል ቀርተን በኋላ ላይ መጸጸት ስለሌለብን በኋላ ላይ ማለት የሆነ ነገር ራሱ የምርም ይሁን ምንም ይሁን በኋላ ላይ ብጠይቀውስ ኖሮ ምናምን የሚጸጸት ውስጥ ላይ እንዲያድር ስለማልፈልግ ዛሬ ያለውን ነገር እንዲያብራራልኝ ፈልጋለሁ። ለእናንተም እንግዲህ ዛሬ መልሳችሁ ይመለስላችኋል፣ ሁሉንም ነገር ያብራራላችኋል ብዬ አስባለሁኝ። ያው ግን በነገራችን ላይ ነገሩን ቀለል አድርገሽ ያየሽው ነው የሚመስለው። ነገሩን ቀለል አድርገሽ ያየሽው ነው የሚመስለው። ነገሩን ቀለል አድርገያችሁ አይደለም። ይኸውልህ አንደኛ መጀመሪያ ላይ ምን አለ መሰለኝ፣ መጀመሪያ ላይ ለሱ የተለየ ቦታ ነው ያለው። ያው እኔ እነሱን ነገር ሁሉንም ነገር አውቃለሁ። አሁን እዚህ ጋር ቆይ እኮ ልንገርህ እኮ ላስረዳህና ትነግረኛለህ። ቆይ ያንተ ሐሳብ ገብቶኛል። አንደኛ ምንም ቀለል ያረኩት ነገር የለም ማለት ስለ ጮኩ ምንም ማመጣው ነገር የለም። ስለ ጮኩ እኮ ያ ቪዲዮ እንዳልተፈጠረ ምናምን አይሆንም። ገባህ አይደለ? ማለት እንትን አይሆንም። ስለ ጮኩ ስላልኩኝ ያዙኝ ልቀቁኝ ስላልኩኝ ምንም ማመጣው ነገር የለም። ስለዚህ ማመጣው ነገር ደግሞ እንደሌለ ስለማቅ እና ደግሞ ባመጣም ደግሞ ትክክል አይደለሁም። ባመጣም ለምሳሌ ምንም ካንተ መስማት አልፈልግም ቪዲዮን አይቻለሁ ብዬ ብጋግም እኮ ምንም እሱን አጠዋለሁ፣ ኢግኖር አደረገዋለሁ። ኢግኖር አደረኩት፣ ከህይወት ያስወጣሁት ነው። ግን ኖ ማለት በህይወታችን ውስጥ እንዲቆይ የምንፈልገው ሰው ይሄን ያህል ብቻ ነው ወይ ማድረግ ምንችለው? የሆነ ነገር የሆነ ሰው አምጥቶ ስላሳየው ብቻ ግዴታ ማመን አለብን ማለት አይደለም። አሁን ገብቶኛል። አለ መሰለሽ ለኔም እድል ስጪኛው እኔም አዳመጥኩሽ። አይ ልንገርህ ብዬ ነው ልጨርስልህ ብዬ ነው። እሺ አውራ። ያው ሙባረክ ያሳየን ነገር የናከል ቀላል ነገር ነው ብዬ አላስብም። ምናልባት ይሄ ነገር ያለፈም ነገር ሊሆን ይችላል፣ አሁንም ሊሆን ያለ ነገር ሊሆን ይችላል። እሱን አናውቅም። ገባሽ? አንቺ ማወቅ አንችልም፣ አንቺ ማወቃችን እኛም ማወቅ አንችልም። እዚህ ጋር ግን መረዳት ያለብሽ ነገሽን ነው፣ ፊውቸርሽን ነው ማሰብ ያለብሽ። ዛሬ አንቺ ለሱ የሆነ ስሜት ስላለሽ ወይ ደግሞ እሱን የሆነ ነገር ስለምትፈልጊው ብቻ ምንም ነገር የሆነ ይሁን በቃ ያለፈው አልፏል ብለሽ መተው አትችይም። እኔ ያለፈው አልፏል አላልኩም። ግልጽ እንደሆንሽለት እሱም ላንቺ እንደዛው ግልጽ ሊሆንልሽ ይገባል ነው እያልኩ ያለው። እኔ እኮ ማለት ነው ይኸውልህ፣ አልገባም። እኔ አሁን እንትን አይደለም እኮ ያልኩት ማለት እንዴት ነው መሰለህ፣ አሁን ለምሳሌ ያለፈው አልፏል ኦልሬዲ ተውትና እኔና እሱ እንደነበረን እንሁን እኮ አይደለም ያልኩት። ኦኬ አሁን እንደዛ አላልኩም። ምን መች ወጣኝ እንዴ? ማለት ምንም ማህል ሰውን በወድም ባምንም ማለት ምንም ማህል ከህይወቴ እንዳይወጣ ብፈልግም እኮ ሊሚት አለኝ አይደለ? ሰው ሊሚት ሊኖረው ይገባል። ስለዚህ እኔ ነገር ግልጽኛ ካልሆነልሽ ምን ለማድረግ ነው ያሰብሽው? ይኸውልህ መጀመሪያ ማለት ነው ሰዎች ላይ መደምደም የለብህ። እንዲህ ባያረገኝ ምን አድርጌ ቅድሚያ እሱን አስቤ አይደለም እዚህ መምጣት ያለብኝ ማለት። ይኸውልህ ምን አለ መሰለህ አንዳንድ ነገራቶችን ምናምን ይሄ አስበን አቅደን ምናምን ስንመጣ ጥሩ አይደለም። የሆነ እኔ እንጃ ብቻ እንዴት እንደማስረዳ አላውቅም። ብቻ እኔ አውቀዋለሁ የውስጤን ነገር ያለውን ሁኔታውን ምናምን እኔ ስለማውቀው ምንም ልል አይደለም። ግን አንድ ነገር አለ ይኸውልህ ከሱ መስማት አለብኝ። እውነቱ ገብቶሃል አይደል? ከሱ መስማት አለብኝ። እሱ ሊያስረዳኝ ይገባል፣ ሊነግረኝ ይገባል። እንደዚህ ነው ሊለኝ ይገባል። አዎ ይሄን ነገር አሁን ልክ ነሽ። አሁን የምትይው ነገር ሊነግርሽ ፈቃደኛ ካልሆነስ ካላመነልሽስ ምን ታርጊ ነው? ይኸውልህ አለ በቃ ሁኔታዎች አሉ። እኔ አይደለሁም ባይዘው ሁኔታዎች ራሳቸው ናቸው እኮ መስመራቸውን ይዘው የሚሄዱት። እኔ አይደለሁም ፕሮሰስ ማድረገው። እሱ እንደዚህ ካላለኝ ከዛም በኋላ እንዲያርጌ ምናምን አልን ነው። እሺ ዛሬ ቀጥረሽዋለሁ? አዎ ጠርቼዋለሁ። ቀጥሬዋለሁ፣ ደውዬለታለሁ። ያው ቅድሚያ ደወልኩለት ምናምን መምጣት አልፈለገም ነበር። በእርግጥ ግን ደግሞ ያው ትንሽ እንትን ብሎትም ነበር። ያው እንትን ላይ ምናምን ያለው ነገር ጥሩ ስላልሆነ ምናምን ያው ብዙ ሰው ሁሉም ሰው በመጥፎ ነው ላይ የተረዳው። አይረዳው አይደለም
እኔ አይረዳው በጥሩ ይረዳልነት እያልኩኝ ሳይሆን ነገራቶችን ግን ሳናጣራ የሆነ ሰው ላይ መፍረድ ትክክል ነው ብዬ አላስብም። ይቅርታ አድርግልኝና ማለት በጣም እኔ አሁን ትላንትና ሳይ ምናምን እኮ ከባድ ነው፣ ግን ደግሞ ትንሽ ዞር ብዬ ወደ ራሴ ምናምን ለማየት ሞከርኩኝ። ከዛ ስሞክር ደግሞ ነገራቶችን ባሰብኩት መንገድ ሆነው ባይሆንስ እንደዛ ባይሆንስ ምናምን ብዬ ያሰብኩኝ። ስለዚህ እንደዛ ሁሉንም ማሰብ ነው የሚቀለው። ብቻ ጥሩ ነገር ማሰብ ነው እንጂ አሁን ለምሳሌ ምንም እኮ ትችላለህ። የሆነ ሰው አሁን ከህይወት ማስወጣት ቀላል ነገር ነው፣ ግን አንዳንዴ እንትን ማለት ማጣት ማትፈልጋቸው ሰዎች አሉ። ገብቶሃል? በእርግጥ አንተ እየተጎዳ ኑር ምናምን ሳይሆን ማጣት ማትፈልጋቸው ሰዎች አሉ። ለእነሱ ደግሞ ትንሽ ስቴፕ መሄድ አለ። ገባ አይደለ? ለምታምናቸው ለምታከብራቸው ሰዎች ስቴፕ መሄድ አለብህ። ካልሄድክማ ማለት መውደድህ ሴቱ ጋር ነው ምናምን። እኔ እንደማምነው በአንድ እምነት ነው ታውቂያለሽ። የሆነ ሰው አንቺ ግልጽ በሆንሽለት ልክ ያም ሰው ለአንቺ ግልጽ ሊሆንልሽ ይገባል። ገባሽ? አንቺ የዋህ በሆንሽለት ልክ ያ ሰው እንደ ሞኝነት እያየው ከሆነ ከባድ ነው። እኔ አሁን እሱ ግልጽ መሆን አለበት ነው። ገባሽ? አንቺ አሁን የዋህነት ዝም ሰላሽ ነገሮች በዛ መንገድ ማለፍ የለባቸውም። ሙባረክ የተናገረበት መንገድ ልክ ነው። ዛሬ በስነ ስርዓት ሁሉንም ነገር ማስረዳት አለበት ብዬ ነው ማስበው። እኔም እንደዛ ነው። በቃ ዋነኛው እኮ የምፈልገው ነገር ምናምን ያው እኔ ነገራቶች ምናምን አሁን ሰዓት ላይ ምናምን ከባድ ናቸው። ብዙ ነገራቶች አሉ ምናምን፣ ግን ደግሞ ያው ማለት በመረጋጋት ነው ሁሉም ነገር የሚፈታው አይመስልም? ማለት አሁን ለምሳሌ አሁን ለምሳሌ ዞላ ቪዲዮውን አምጥታ አውጣበት ምናምን አውጣው ቪዲዮውን በትነው፣ ከዛም በኋላ ደግሞ ያዙኝ ልቀቁኝ ማንንም ማሰማ ምናምን ቀላል ነው። እሱማ በጣም ቀላሉ ነው። ግን ነገ ላይ ይሄ ነገር ባይሆን መጸጸት ያመጣል ነገ ላይ። ገባ? አሁን እኮ ለሁሉም ነገር ትክክለኛው መልስ ሊሰጠን የሚችለው ሁሉም ነገር ሊነግረን የሚችለው እሱ ነውና እሱም ደግሞ እየመጣ ነው። ሁሉም ነገር ግልጽ አድርገሽ ንገሪኝ። ኧረ እኔ እኮ እያንዳንዱን ነገር እነግረዋለሁ። ያው ልጠይቀው የምፈልገውን ነገር ሁሉ ጠይቀዋለሁ። እንዴት ነው? ደህና ነሽ? እንቅልፍ አልተኛም። ለዛ ነው በጣም ያልኩኝ። በጣም ራስሽን አሞሻል። ምን ጽሁፍ የለም ትቀመጥ ነው? አይ ንጹህ አይመስለኝም። እንዴት ነሽ? ምን ይሻላል? ደህና ነሽ? ኧረ ኖርማል ነው። ደህና ነህ? አንቺን ሳይ ተሻለኝ ነው። ተሻለ? በእውነቱ እና ደህና ነህ? ደህና ነኝ እግዚአብሔር ይመስገን። አንቺ ደህና ነሽ? ውበትሽ ቀን በቀን በቃ እንደ አበባ እየፈካ ነው የሚሄደው ነው ብለህ ነው? ያንቺን ውበት የሚቀንስ ምንም ነገር የለም። ያው እንግዲህ አሁን ከማወራህ ነገር ቀጥሎ የሚቀንስ ሲሆን የሚጨምር ከዛ በኋላ እንታወቅ። አንቺ ምንም ብታወሪኝ አይቀንስ። እርግጠኛ ነህ? በእውነት የምሬን። ዋናው አለመቀነሱ ማለት እሱን ነው የምንፈልግ። እሺ እንደዛ ማለት ደህና ነው። ስራ አሪፍ ነው። ሰላም እግዚአብሔር ይመስገን። ማለት ሰላም ነው የሚባለው ለምዶብን ነው። ምንም ሰላም ሳንሆንም ስንሆንም በቃ ሰላም ነን እንላለን። ያው ግዴታ ነው። ምን ማድረግ እንችላለን? ማለት ለምንድነው ሰላም ሳንሆን አሁን ሰው ሰላም ነህ ሲልህ አንድ ሰው አንቺ እኮ ማለት ደብሮሽ ከፍቶሽ ሊሆን ይችላል አይደለሁም ብንል ለምን እውነቱን ብንናገር ምን ችግር አለ? አይደለሁም ብንል ያ ሰው የሚያመጣልን ወይም ደግሞ እኛ የምናመጣው ምንም ነገር ስለሌለ ማመስገኑ ይሻላል። ማን ያውቃል? ያ ሰው እኮ የሆነ ነገር ሊፈጥር ይችላል እኮ ሊረዳን ይችላል። ሁሉም ሰው እኮ አንድ አይደለም። ለምሳሌ ሰላም ነኝ እግዚአብሔር ይመስገን ደህና አድሬያለሁ ስትል ማንን ነው የምታመሰግነው? ፈጣሪ ነው አይደል የምታመሰግነው እኮ እሱን ነገር እኮ አሁን እንዴት እናደርጋለን መሰለኝ? ደህና አይደለሁም ግን እግዚአብሔር ይመስገን ብንል ምን ችግር አለው? የምሬን ነው። አሁን እሱን አላውቅም። አሁን የምር በጣም ከፍቶን ምናምን ነገር ሰላም ሳንሆን
ሰላም ነን እግዚአብሔር ይመስገን እንላለን። ግን ሰላም አይደለሁም ግን እግዚአብሔር ይመስገን በህይወት አለሁ ብንልስ? እሱ ጥሩ ሀሳብ ነው። እናስተካክላለን እንግዲህ ከዚህ በኋላ እና ሰላም አይደለሁም ግን እግዚአብሔር ይመስገን። ዋናው ማመስገን። አንቺም ተከተይኝሽ። እሺ እከተላለሁ። የሆነ ነገር ማውራት የፈለግሽ ነው ይመስልሽ? ይዘው ካልሆነ ነገር ነው ምንድን ነው? አዎ ያ ላወራህ ነው የጠራው። እሺ ደግሞ አንተን በደንብ ታውቀዋለህ ማለት ይኸውልህ እኔ ነግሬህ ነበር ከዚህ በፊት እና ማለት የሆነ ልደመድም ምናምን አይደለም ግን ሀሳቤን ልግለጽ። መጀመሪያ እኔ ላይክ በጣም የምትጠየው ነገር ብለህ ጠይቀኝ ነበረ ካስታወስክ እና የምትጠየው ነገር ስትለኝ መጀመሪያ እየጠቀስኩልህ ውሸት ነበረ። አልወድም በህይወቴ በጣም የሚያስጠላኝ ነገር ውሸት አልወድም ነግሬህ ነበር እና አሁን ላይክ አንተ እየዋሸኸኝ ነው እያልኩ አይደለም ግን አልወድም ነው ውሸት አልወድም። ለነገር የሚዋሽ ሰው ውሸት ወዶ ነው እንጂ የሚዋሸው መቼም ውሸት ጠልቶ ይዋሻል ያለች በአጋጣሚዎች በምናምን ይዋሻል። የሆነን ሰው ላለማጣት ሲባል ይዋሻል፣ ለማስታረቅም ይዋሻል። ደግሞ ውሸት አንድ ከወጣ በኋላ ለማስተካከል ሌላ ውሸት መጨመር ግዴታሽ ነው። ምክንያቱም እውነቱ ሲወጣ በጣም ብዙ ነገር ስለምታጪ ማለት ነው። አንዳንዴ መፍረድ የለብንም። ሁሉም ሰው ወዶ አይዋሽም። እውነቴን ነው እንጂ በነገራችን ላይ ግን አንድ ነገር ልንገርህ ማለት ዋሽቶ ከማግኘት እውነት ተናግሮ ማጣት ይሻላል። ማለት እንዴት ነው መሰለህ ማይታጡ ነገሮች አሉ። በጣም የሚያስፈልጉን ነገሮች ሊኖሩ ይችላሉ። ሰውም በእርግጠኝነት ሰው ነው የሚሆነው። ሰው እቃ የሆነ እቃ ልትዋሸው አትችልም መቼም ሰውን ነው ልትዋሸው ስትዋሽ አይደለም። ስለዚህ ያን ሰው ማለት በኋላ የምታጣው ይበልጣል። እውነቱም ስነግርህ ማለት ነው እንደዋሸው ሲያቅ ውሸት እንደሆነ ያ ነገር ሲያቅ እንትን የሚለው ይበልጣል። ለምሳሌ የሆነ ነገር ብትዋሸኝ እርግጠኛ ነኝ ይሄ ምናምን ብዬ ዋሽተኸኝ ከዛ በኋላ ላታገኘኝ ትችላለህ። ግን መጀመሪያ እውነት እንደሆነ ባቅ ቢያንስ ይቅርታ ለማድረግ እሞክራለሁ። ገባ? ስለዚህ ይመስለናል አሁን በቦታው ስላልሆነን ይመስለናል። ይኸውልሽ በታይሙ ያ ሰው አንቺን ላለማጣት ሊዋሽሽ ይችላል። ገባሽ አይደለም? አንቺ ከህይወቱ በላይ አንቺ የምታስፈልጊው አይነት ሰው ልትሆኚ ትችያለሽ። ስለዚህ እውነቱን ሲነግርሽ አንቺን ማጣት ሊሰራ ይችላል። ገባሽ አይደለም? ማለት በብዙ አንግል መረዳት ያለብሽ። በዛም ማለት በዚህ ሁለት ሰዎች መሀል ያለ ውሸት ነገ ላይ ትልቅ ተራራ ነው የሚሆነው። ለማንኛውም እንድታውቀው ያህል ነው በመጀመሪያ። ሲቀጥል ላይ ደግሞ ስለማለሽ ጨንቀኝም በርግጥ ግን እሺ ሰሞኑን የተፈጠረውን ነገር እንድታስረዳኝ እንድትነግረኝ ነው ፈልግ በደንብ ማለት ሰሞኑን እየተፈጠሩ ያሉትን ነገራቶች መረዳት ፈልጋለሁ። ማለት አንተ ከሌላ ሰዎች ጋር ተጨምሬ ማለት ሌላ ሰውን ስል ሙባረክን አይደለም ይዛውት እሱ ምናምን እንትን ማለት አልፈልግም። አዎ እንደዚህ ሆኖ እንደዚህ አድርጎ ምናምን ማለት አልፈልግም። መረዳት ፈልጋለሁ። እረዳሃለሁ። ንገር፣ አስረዳኝ ማለት እየተፈጠረ ያለውን ነገር ያው ስለ ቪዲዮ በእርግጠኝነት ታውቃለህ ብዬ አስባለሁ። ስላለው ቪዲዮ በእርግጠኝነት ታውቃለህ። አላውቅም። እሺ ማታውቅም ከሆነ ይሁን ችግር የለውም። ግን እኔ ሳላስረዳሽ አንቺ ምን ተረዳሽ? ነው እኔማ ለመረዳት ካንተ ነው የምሰማው፣ ካንተ ነው መስማት ፈልገው እንድታስረዳኝ ማለት ነው። ማለት የተፈጠረውን እያንዳንዱን ነገር ይሄውልሽ ይሄ እንዲህ ነው እንዲሆኖ ነው ምናምን እንድትለኝ እንድታስረዳኝ ነው የምጠብቀው። ምክንያቱም እውነቱ አንተ ጋር ነው ያለው። ስለዚህ እኔ ባየሁት ነገር ቢኒ እንዲያርጎ ምናምን ብዬ አንተን ጆጅ ማድረግ አልፈልግም። ስለዚህ እንደዚህ ስለሆነ እንድታስረዳኝ ነው እድል የምሰጥህ። ብዙም ሰው ደግሞ ምንድነው ይሄ ነገር እያለ ነው። ስለዚህ እንድታስረዳ ነው ፈልገው። ጥፋተኛ ባልሆንክበት እንድትወቀስ፣ ጥፋተኛ ባልሆንክበት ጥፋተኛ ነህ እንድትባልም አልፈልግም እኔ። ስለዚህ እውነቱን ተናገርና ያለውን ነገር ተናገርና በቃ ከዛ ምንም ምን ማለት እኔ አንደኛ ምንም ማስረዳሽ ነገር የለም። እንዴት ማለት በቃ ማለት ምን እንዳየሽ አላውቅም። አንደኛ ነገር ማለት ነው። እና እኔን የሚያሰጋኝ የሚያስፈራኝ አንቺን ማስረዳበት ምንም አይነት
ያ እሱ እንደሚያወራው አይነት ምንም አይነት ነገር እኔ ምንም የለም ከራሴ በላይ ምንድነው ቪዲዮ ማለት ቪዲዮ አለ እኮ ማለት አሳያለሁ ከፈለክ አሳያለሁ እኔ በራሴ በጣም ነው የምተማመነው ምንም ማስረዳሽ ነገር የለም አንደኛ ነገር ማለት ነው በቃ ልጁ ፈጥሮ ምናምን እኔ አላውቅም ምን እንዳሳይሽ ማውቀው ነገር የለም ፈጥሮ እንዴት አንተን የሚመስል ሰው ኮፒ አለ ወይስ ደግሞ በምንድነው እንዴት ይፈጥራል አንተ ፈጥሮ የሚባል ነገር አይደለም ትክክለኛ ቪዲዮ እኮ የተቀረጸ ቪዲዮ ነው ያየው እንደውም ቢኖርስ ቪዲዮ ቢኖርስ ማለት በቃ ያለፈ ታሪኬ ቢሆንስ ያ ነገር እንዳልሆነ እኮ ስላየው ነው እኮ ዛሬ መጥቼ የምጠይቅ ምክንያቱም አንቺ በፊት ቢሆንስ ያውለ አይደለም መጀመሪያ ሰማኝ ያውለ እኔ አሁን እያልኩ ያለው ስለሱ አይደለም እኔ እዚህ ጋር አሁን ውሸቱን ምን አመጣው ምክንያቱም ያ ነገር ማለት ነው የቆየ እንዳልሆነ ምናምን ያስታውቃል በእርግጠኝነት ማለት ነገራቶች አሉ በቃ እኔ አሁን እንደዚህ መግለጽ አልፈልግም ገብቷል አይደለ ከለብሳ ብቻ ከተለያየ ነገር አንፃር ያስታውቃል ማለት ነው አይደለም እኔ ማቅበት መንገድ አለ የበፊት እንዳልሆነ አውቃለሁ ግን አሁን ላይ ያለውን ሁኔታ ያለበትን ሁኔታ ወይም ያለህ ነገር ካለ እንድታስረዳኝ ስለምፈልግ ነው እንጂ ሌላ ምንም ካንተ የምፈልገው ነገር እና ደግሞ እውነት ነው ማለት እንትን ነው የምፈልገው አንተ ላይ የሆነ ምንም ባላደረከው ነገር ቢኒ እንዲያርጎ ምናምን ያዙ ልቀቁኝ ምናምን በሌላው ቪዲዮ ምናምን ሊለቀቅ ነበር ማለት ለምን እኔ እኮ አሁን አንደኛ ነገር ማለት ነው ሄሉ ቪዲዮ ነው ይልሽ አንቺ ዩቲዩብ ላይም ጫኑት ያ ወንድሜ ነው ምናምን ሰውዬ ላይም ዩቲዩብ ላይ ጫኑት ምናምን ሼር አድርጉት በትኑት እኔ ምንም ይሄን ያህል እኔ ምንም ፈራው ነገር የለም ለዚህ ነው ምንም ማስረዳሽ ነገር የለም ማለት ገባሽ አይደለ እኔ ምንም የሚያስፈራኝም ወደዛ የሚያስደርገኝ ነገር የለም ምክንያቱም በራሴ በጣም እርግጠኛ ነኝ ያደረኩት ምንም አይነት ነገር የለም ምን አይነት ቪዲዮ ነገር አለ እኮ ቢኒ ምን ማለት እኔ ምንድነው ያያችሁት ነገር እኔ ምን እንዳያችሁ አላውቅም ታሳዩኝ ትችላላችሁ የምርህን ነው ግን እንትን የምትለው የምትከራከረው የምሬን ነው ምንም ማስረዳው ነገር የለም ምክንያቱም እኔ በራሴ በጣም እርግጠኛ ነኝ ገባ አይደለ እዚህ ቦታ ላይ ማለት እኔ አንደኛ ነገር ማንም ሰው የሰውን ንጹህነት ሳያውቅ በደንብ ሳያጣራ ሰው ለመውቀስ አትቸኩል በይውሽ ማለት በጣም ማን ወቀሰ ማን የወቀሰ ሰው የለም እኔም ዞላም እሱም ማየት የምንፈልገው ነገር ነገ ላይ የሆነ ነገር ሌላ እንዲፈጠር ስለማይፈልግ ነው እሱ የሚያሳየን ሲቀጥል ላይ ደግሞ ማንንም አልወቀሰም ጥያቄ እኔ እኮ አክብሬ እዚህ ጋር የጠራሁት እኮ ቪዲዮውን ካየው በኋላ ነው ላንተ ክብር ስላለኝ ነው ላንተ ትልቅ ቦታ ስላለኝ ነው ስላከበርሽኝ አመሰግናለሁ ኖ ማስረዳት አለብህ ልታስረዳኝ ይገባል ምንድነው ማስረዳት ቪዲዮውን ማየት ትፈልጋለህ ላሳየው ልኮልኛል ሙቤ እኔ ጋር አለ ላሳየው ቪዲዮ ቢኒ ምንም እኔ እዚህ ጋር ከፍተሽ ብታዩ እዚህ ጋር ከፍተሽ ባሳይሽ እውነታውን እኔ ልብ ያውቃል ኖ እኔ ላሳየው ቪዲዮ ምንም እኔ ማየት አልፈልግም እንደውም ለፖስቱ ተሽ እኔ እንደውም እንደ ሁሉም ሰው እኩል ነው ማየው ቢኒ ትላልቅ ሰዎች እኮ ነው እንደዚህ አይነት አወራር ሳይሆን በስነ ስርዓት አውተን ነው መግባባት ያለበት በትኑትና ሳይሆን በትህትና ነው ነገራቶችን እያስረዳው እየጠየቅኩ በትህትና እኮ እየመለስኩኝ አይደለም ምንም የማስረዳሽ ነገር የለም ፋይል ቢኖር ራሱ ደግሞ አንቺን የሚያሳስብሽ አይደለም እንዴ ካንቺ በፊት ሊሆን ይችላል ልጅስ ቢኖረኝ ልጄን ምን ብትቀበይስ ልጅ አለው አይደል ያለሽ ልጅስ ቢኖረኝ ልጄ የኔ ልጅ ማመን ይከብድሻል ኖ መብትህ እኮ ነው እኔ እኮ ሚስትህ አይደለሁም እኮ በርግጥ በጣም እንትን አደረገው በቃ እኔ ነገርኩሽ ማመን የምትፈልጊውን ማመን ያለብሽ እኔን ነው በቃ እኔ እንድታሚኝ ብቻ ነው የምፈልገው ማለት ነው ዝም በል አታናደኝ እኔ ደሜ እንዲፈላ አታድርግ ማለት ነው ቴሌግራም ላይ ተልኮልኛል እኮ ቴሌግራም ላይ የሚላክልሽ ዝም በል በቃ እንዴ ጭራሽ ዝም ስል በጣም አበዛ ማንም ሰው እንዴት ማለት ነው ምንድነው ይሄ ማለት ምን ያው እያየ ይሄ ማለት ከፍቼዋለሁ ያ የኔ ነኝ መቼም ሄላ አለችማችሁ
ሄለን አይደለች። ይሄ ማን? እኔ ነኝ ያልሽው? አኒሜሽን ነው ይሄ ወይም ደግሞ ያንተ መንታ ምናምን የተሰራ ቪዲዮ ነው? አስረዳኝ ነው ማለት ይሄ ልጅ ምንድነው ማለት ምንድነው? ሰላይ ነው ምንድነው? ህይወቱን ትቶ ነው እንዴ ሲከታተል የሚለው? ይኸውልህ እሱ ሲጀመር ሰላይ ምንም አይደለም። በጣም 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 ተነሳያት ያለው ምናምን እና ለምንድነው የሚከታተለኝ? የራሱን ህይወት አይኖርም እንዴ? አመንጊያ እዚህ እኮ በቃ ይሄ ምንም የተፈጠረ ነገር የለም። በቃ ምንድነው ግን እሱ ሐሳቡ ይኸውልህ አታናደኝ። ቢያንስ አሁን እንኳን ድርቅ ማለት ተውና፣ አሁን እንኳን እመን እንዴ። ምንም ማስረዳሽ ነገር የለም አሁንም። እሺ ግን በጣም ፈልጓለሁ ነው ይሄ ልጅ። ምን ልታረግ ነው ፈልገው? ምን አደረገ? ያደረገ ነገር የለም። ምንም ያደረገ ለምንድን ነው የሚከታተለኝ? ህይወቱን አይኖርም እንዴ? ምንድን ነው የሚፈልገው ከኔ? ያየውን ነገረኝ በቃ። ሌላ ምንም ያደረገው ነገር የለም እንዴ። አንተ ደግሞ ስለዚህ ማስረዳትና ማብራራት እየቻልክ እዚህ ጋር ምንድን ነው እንደዚህ የሚያደርግ? ሲጀመር በቃ የሆነ ነገር አለ ማለት ነው እንደዚህ እየሆንክ ከሆነ። እስካሁን በትህትና ላወራ በስነ ስርዓት ላወራ ሞክሬያለሁ ማለት ነው። ግን ትህትና ምናምን አልተመቸህም። ምንድን ነው በትህትና በቃ እየመለስኩልሽ ነው። አሁንም በስትክክል እየወራሁሽ ነው። በስትክክል እያወራኝ አይደለም። ስለዚህ በቃ እኔ አታምኚኝም፣ ታምኚኛለሽ። አስረዳኝ። ሁለተኛም አለኝ ሌላም ከፈለክ አሳይሃለሁ። አታምኚኝም፣ ታምኚኛለሽ ይለኛል እንዴ? ምንድነው ማምነህ? እያየሁ እኮ ነው። ይሄ አኒሜሽን ነው ወይ እየጠየቅኩ ነው። እና ይሄ ደግሞ የ2 ዓመት የ3 ዓመት ቪዲዮ ነው። የመች ነው? የቅርብ ሰዓት የወር ቪዲዮ ነው። እሱን ደግሞ እኔም አንተም በደንብ እናውቀዋለን። ምንም ማስረዳሽም ምነግርሽም ነገር የለም። ማመን የምትፈልጊው ማመን ትችያለሽ። ለመጨረሻ ጊዜ ነው እየጠየቅኩ ያለሁት ቢኒ። እኔ ሁሉንም ነገር አስረድቼ ነግሬሻለሁ። በቃ ይኸውልህ አይደለም በቃ እዚህ ጋር ቆሜ ያለሁት ለክ ስላከበርኩ ሁሉንም ነገር እንድታስረዳኝ ስለምፈልግ ነው። እግዚአብሔር ያክብርሽ። እኔ ምንም ማስረዳሽ ነገር የለም። ከማስረዳሽ በላይ ተግባራቶቼ ሁሉን ነገር ይነግሩሻልሽ። ምንም ይነግረኝ ነገር የለም። በቃ ትላንትና እንዴ እኔና አንቺ ተለያይተን እናውቃለን እንዴ? ቆይ በቃ እኔ ምንም ማስረዳሽ ነገር የለም። እኔ የምታምኚኝ ከሆነ እመኚ። በቃ ማመን የምትፈልጊው ሰው ደግሞ ማመን ትችያለሽ። እኔ ሰው እየመረጥኩ አይደለም፣ እውነቱን እንድታስረዳኝ ስለምፈልግ ነው። ይሄ ምንድነው? ይሄ ቪዲዮ ምንድነው? አስረዳኝ። ልሄድ ነው። እሺ ቻው ቢኒ። እየቀለድኩ አይደለም ቢኒያም፣ የምሬን ነው ቢኒ። ቅድም ያልኩት ይሄንን ነበረ። በአምንስ ያልኩሽ ይሄንን ነበር። በሻ በእርግጠኝነት ማለት በእርግጠኝነት የሆነ ነገር አለ። በቃ አቁሞ፣ እሺ ቪዲዮን አቁሙ። ባርፍ ይሻለኛል። እሺ